የማያወጣ ባል ቅንድብ ይሰማል ይላል የሀገሬ ሰው። ሄርሜላ ከእንደዚህ አይነት ህይወት ወጥተሽ የራስሽን ህይወት ብትኖሪ ጥንክር ብለሽ ችግን ብለሽ አንድ ቀን ሁለት ቀን ገና ለመኔ ብለሽ ደጋሚ ከመግባት ከዚያ እንደዚህ አይነት ነገር ቢቀርብሽ ይሻላል። ልንገርሽ ሩታ ደግሞ አንድ አባባል ያልሽው ነገር አለሽ። አባቱም ልትሆን አትችልም ካሁን በኋላ ላልሽው በጥፊ አጠራቅመሽው ነበር መሄድ አለብሽ። እኔም ጋር አትድረስብኝ። የራስን ነገር ራስ ቀጥል። ገባ? አንዴ እዚህ አንዴ እዛ አንዱ አልተመቸምና ትቀይራለህ። ይሄ የራስ ጉዳይ ነው። ገባ አይደለ? ለልጄ እንዴት እናት ሆኜ ማሳደግ እንዳለብኝ እኔ ነኝ የማውቀው እንጂ አንተ ወስደህ ልጄን አታሳድግልኝም። አንተ ሲጀመር በቅጡ ብታድግ ኖሮ እንደዚህ አይነት ሰው ባልሆንክ። ልጄ ደግሞ እንዳንተ አይነት ወንድ ሆኖ እንዲያድግ አልፈልግም። ሴት የሚያማርጥ ሴት የሚያስለቅስ ለሴት ልጅ ክብር የሌለውን ልጅ ማሳደግ አንተ እንዳደግከው ይሄ ነውረኛ ልጅ አድርጌ አንገቱን የሚደፋ ልጅ አድርጌ አላሳድገውም። ገባ? ስለዚህ ደጋግሜ የሞከርከው ነገር ነው። ልጄን ከጉዬ ለመንጠቅ 1000 ጊዜ ሞክረሃል። 1000 ጊዜ ግን አይሳካልህም። ስለዚህ በልጄ ላይ ያለህን አይንህን ስነስርዓትን ትይዝና ማየት በፈለግ ሰዓት ትመጣና ታየዋለህ። በፈለግ ሰዓትም አይደለም የምትችለው ሲጀመር ህግ በፈቀደልህ ሰዓት ታየዋለህ፣ ትሄዳለህ። አለቀ። ከዛ ውጭ ምንም አይነት ነገር አልፈልግም። ማንንም እየላክ ጎረምሶችንም ጋጋታህንም እየላክብኝ በሌለውበት እየጠበክ ነገሮችን እኔ እንዴት እንደምታሰላ ይሁንም አለብኝ። እንደ ቤቴ ሶጣ ጠብቆ የሚነግርሃለ ልክ እኔ ሶጣ ጎረምሶችንም ካንጋጋብኝ የማያዋጣ ባል ነገር ነው። ነገ ጧት ሄርሜላ የሩታ ጣፈንታ እንዲደርስሽ አትስሪ። እውነቴን ነው የምነግርሽ ሄርሚ፣ የሩታ ጣፈንታ ሊደርስሽ አንቺ ዋስትና የለሽም። ሁላችሁም ወለ ፍቅርም ወለ ሄርሜላ ራሳችሁን ጠብቃችሁ ብትኖሩ ይሻላችኋል እንጂ የሩታ ጣፈንታ እንዲደርሳችሁ አታድርጉ። ይችሊ ተበድላለች፣ ተጨፍጭፋለች። እንደ ሴት ነው ያልኳችሁ፣ እንደ ቪዲዮ ነው ያልኳችሁ። አንድ ወንድ ልጅ 3 ሴት ይዞ ሲያተራምስ እናንተ ምን አላችሁ? እሺ ምን አሰባችሁት እናንተ? እሺ ምን አረጋችሁ እናንተ? ምንም እኮ የሚመጣ ነገር ይሄ ነገር ንገራችሁ፣ ነገ ከነገ ወዲያ መዘዝን ነው የሚያመጣው። መዘዝን ይዞ ነው የሚመጣው። እውነቴን ነው የምነግራችሁ። በጣም ከባድ ነገር ነው ይሄ ነገር ሀቂቀትን ማለት ነው። እኔ በሱ ቤት እንደሚመጣው ቃለው ዛሬ በአብርሃም ቤት እንደሆነ ግን እንደዚህ አይነት ነገር እኔ እንጃ ብቻ እኔ አላውቅም። በጣም ነው የሚያሳዝነው። በጣም ነው እኔ እንጃ እኔ ውስጤ ነው የሚሰበረው። ታው ጋይስ ፍቅር ምንም አታረጊም፣ ሄርሜላ ምንም አታረጊም። አብርሃምን አምናችሁ አብርሃምን ያመነ እኮ ውሃ ይዘገነን ውሃ ይዘግነሽ የትም አትደርሱ። በተደጋጋሚ የሩታ ልጆች ታይ እንዳትመለሽ፣ አይሆንሽም። እውነታቸው ነው። ዱባይ ድረስ ሄደው መስዋዕትነት ተከፋፍለው ሁለታቸውም ሲመጡ ተለቃቅሰው ተነፋፍቀው ዘወር ብላችሁ ቪዲዮዋቸውን መመልከት ትችላላችሁ። ብዙ መስዋዕትነት ከፍለው እነዚህ ሁለት ልጆች በአንድ ላይ ያልቀጠሉ ልጆች የገዛ የልጁን እናት እያንገበገበ እንደገና ቤተሰቦቹ እየመጡ ልጁ ላይ እየነገዱ በልጁ የቁማር እየሰሩ አሁን ትናንትና ብዙ የተነጋገረችው ደቤ የተነጋገረው ዛሬ ደግሞ የእሷን ልጅ የነኩባት ጊዜ ሲያንገበግባት የእሷ ዘመዶች እኮ እሷን አይረብሹም፣ አይመጡም፣ አይደርሱባትም። ራሳቸውን ችለው ጥጋቸውን ይዘው ነው የተቀመጡት። ስለዚህ ይቺ ልጅ እንደ ሻማ ቀልጣ ግን ፌመስ ስለሆነ እንጂ ከአብርሃም ቻናል እኮ ሩታ አንቺ እኮ አሁን አትደርስብት ያለሽ እንጂ ከአብርሃም ቻናል ካልመጣሽ ማን ያደምቀዋል? ማን እንጀራ ይጋገራል? እንጀራ እንዴ ብሎ ይጋገራል? ሩታ እስኪ ንገረኝ ይሄን እንዴ። እሱ ለምንድን ነው? እሺ አሁን እንደ ቪዲዮ ከሄድን አሁን አብርሃም ማለት ነው እሺ ሄርሜላ ጋር ታረቃቸው ችግር የለም። እንደውም ግልግል እንደውም ሩታ ተገላገለች ከእንደዚህ አይነት ጭቅጭቅ። እውነት ከሆነ ሄርሜላ ደግሞ ያዢ ባለሽን ያዢ፣ አንድ ላይ ሆኑ። እንኳን ደስ አላችሁ፣ መታረቃችሁ በጣም ደስ ብሎኛል። ታረቁ። እንደውም ሩታ ግልግል። እስኪ እውነት ከሆነ ሪያሊቲ ከሆነ እናንተ የምታረጉት አሁን አንተ የተናገርከው ንግግር ሩታ የተናገርሽው ንግግር ሪያሊቲ ጀግኖች ከሆናችሁ እስኪ ሁለታችሁ ለ3 ቀንም ለ2 ቀንም በሱ ቻናል አትምጡ። ሄርሜላን ይዞ ይስራ አብርሃምም፣ አንቺም ደግሞ ሌሎቹ ወንድሞች ጋር ስሪ። እስኪ እንያችሁ። አንቺ እንደውም ተገላገልሽ፣ ነፃ ሆንሽ እኮ በኮንፊደንስ ልጅሽን ይዘሽ ቀብረር ብለሽ
ማን መጣብኝ የለ ወጥ የለ እንጀራ የለ ምን የለ ለራስሽ ተጠብጥብት ያለሽ ዝንጽታ ያለሽ ቡናሽን ታፈያለሽ ጠረጴዛሽን ላይ ታረጋለሽ ቴሌቪዥን ትከፍቻለሽ ቤትሽን ታጸዳዳለሽ ያለሽ ሰራተኛ አለሽ እናውቃለን ቤትሽ ጽድት ያለ ነው ቁጭ ብለሽ በኮንፊደንስ ቀብራልሽ ልጅሽን ተጠብጥብ አድርገሽ በኮንፊደንስ ታስተኛለሽ ከተኛ በኋላ ቴሌቪዥን ከፍታሽ ፊልምሽን እያየሽ ቁጭ ብለሽ ታያለሽ በቃ እኔ እንደዚህ ነው ስለዚህ ሄርሚ ደግሞ ኑሮሽን መስርቺ ምርጥ ህይወት ይኑርልሽ አሁን ወይ ሆድሽ ያረግዛል ወይ ሆድሽ ይይዛል የዛ ጊዜ እየመጡ በመጥረቢያ በመሳር ይከታከቱሻል እየመጡ ዋስትና የለሽም አሁን ይሄ ነገር ተፈጠረ ሰላም ተፈጠረ አይደለ ሄርሚና ዝናብ ጥሎ ሲያባራ ያካፋል ፍቅር የያዘው ሰው ሲሄድ ያንቀላፋል ሆኖብሻል ሄርሚልዬ እኔ ልምከርሽ አብርሃም አሁንም የተጠጋሽ ለበቀል ነው ድጋሚ ልብሽ ለሶስተኛ ጊዜ ሊሰብረው ነው እንጂ ሻሂ ቤት ለሻሂ ቤት እየተከተለች ነው ብሎ አንቺን ነሽን ዝቅ ሲያረግሽ የዛ ጊዜ ነበር አራግፈሽ መጣል ያለብሽ ማለት ነው ገባችሁ አይደለም ስለዚህ አንቺ እኔ አሁን ካረቅሽ ብዬ አልልም እኔ እውነቱን ልንገርሽ አብርሃም ለልጁ አባት ያልሆነ ለአንቺ ይሆንሻል ብዬ በፍጹም አልጠራጠርም ይሆንሻልም ብለን ደግሞ ብዙ አጨብጭበናል ብዙ ዘፍነናል ብዙ ገጥመናል ላኪን እኔ ቢሆንሽ ችግር የለውም እንደውም ሩታ ተገላከለች እኮ ከዚህ ነገር ውስጥ እንደውም ልጇን ቁጭ ብላ ታሳድጋለች በኮንፊደንስ ፈምሳለች ብቻዋን ብመጣ ወደ እንሶቿ ያስደምማሉ ጀግኖች ናቸው የተግባር ሰዎች ናቸው እመሰክራለሁ የተግባር ሰዎች ናቸው ስለዚህ ተግባር ጥግ ድረስ ይወስዷታል ማለት ነው ለእሷ መስዋዕትነት እየከፈሉ ለወደንሱ ጭምር መስዋዕትነት የሚከፍሉ ናቸው እሷን የሚከተሉትን ሁሉ ከፍ እንድል እንጂ ዝቅ እንድል አይፈልጉም እውነት ለመናገር ከሆነ ልንገራችሁ ተግባራዊ ተግባር ሰው ናቸው ወደ እንሶቿ ፋሚሊዎቿ ልንገራችሁ ማለት ነው በዚህ አጋጣሚ እጅግ አመሰግናለሁ ኮሜንት እንዴ ለካ እንደዚህ ነው እንዴ ወደ ጥልቅልቅ በኮሜንት ጎጃሜ ንፍጣን ብላችሁ ግን የምትሳደቡ ልጆች የሄርሚ ልጆች አላችሁ እኔ ጋር መታችሁ ዋጋ እንዳትከፍሉ እውነቴን ነው የምነግራችሁ አርፋችሁ ብትቀመጡ የተሻለ ነገር ነው እኔ አብርሽ ከሆናት እኔ ለሄርሜላ ቢሄድም ቢታረቃትም ደስ አይሆንም እሱ እዚች ላይ ቃቃ ጨዋታ ለመጫወት ፈልጎ ነው እንጂ አብርሃም እውነት እኔ አሁንም ድጋሚ ተመልሶ እሷን ሊያስደስት አይመስለኝም ለልጁ እናት ያልሆነ ለማን ይሆናል ነገ ጧት እነ ቡዜ መጥተው ጥንብር ኩሳን ያላወጣት እንደው ምን ዋስትናላችሁ ደግሞ አብርሃም ቀስ ብለህ አዳምጣት ሩታ የምትልህን ነገር ቀስ አፏ ላይ ውይ አዎ አፏ ላይ ቆም አፏ ላይ ነው የሚቆሙ አብርሃም ኧረ ተው የሴቶችን እንዴት ያደርግሃል ቁርጥ ያለ አቋምህን ይዘህ ቁርጥ ያለ አቋም 5 ዓመትክ እንዳዝማሪ አሳዳጊ የበደለው እንድባል ልጄን አልፈልግም ከተት አድርጌ ልጄን አሳድጋለሁ አለች እኮ እውነቷን ነገ ጧት ልጃችሁ ያየዋል ይህን ቪዲዮ 5 ዓመት ሙሉ የተጨቃጨቅበትን ሰው መስዋዕትነት ከፍሎ መጥቶ መፈመስ ለኬ የሰው ልጅ ቁም ነገር ሲደርስ ቁም ነገር መድረሻው ፎቁን ገንብቶ ተንጣሎ ከመኪና ከቤት ይዞ አሳይቶ እንደማሳየትን መፈመስ ዋጋ ከፍላ መታ ወይ ዋጋ ከፍለ መታ አብርሃም ሁላችሁም ዋጋ ከፍላችሁ መታችሁ ወደንሱ መስዋዕትነት ከፍሎ ልክ እንደዚህ ነው እንደሚያደርገው ይሄ ነው እንዴ ውለታው